የእግዚአብሔር የአምላካችን ስም የተባረከ ይሁን። ዛሬ ስለ እምነት አንድ ነገር ማለት ፈለኩኝ። እግዚአብሔር የሚያስደስተው እምነት ነው። እግዚአብሔርንም የሚያንቀሳቅሰው እምነት ነው። በነገሩ ላይ ማልቀስ፣ በነገሩ ላይ ማዘን፣ በነገሩ ላይ ግራ መጋባት ሳይሆን የእግዚአብሔርን ቃል ማመን። እግዚአብሔር የተናገረን ነገር በባሪያዎቹ የተናገረው በህልም ይሆናል፣ በራእይ ይሆናል፣ በቃል ይሆናል፣ ለእኛ የተናገረን ነገር ማመን። ለምሳሌ በቅዱስ ቃላችን ላይ ስለ ዮናስ ስንመለከት እግዚአብሔር ያለው ነው እንጂ የሆነው ዮናስ ያለው ዮናስ የፈለገው አልተፈጸመም። ዮናስ ተልኮ ነበረ። ዮናስ ወደ ነነዌ ሰዎች ቢላክም ግን እሱ ፍቃደኛ አልነበረም። ዮናስ ፍቃዱ ሳይሆን የተፈለገው የእግዚአብሔር ፍቃድ ነው የተፈጸመው። ዮናስ ቢሸሽም ወደ ተርሴስ ቢሄድም በተለያየ ነገር ራሱን ለማምለጥ በተለያየ ነገር ቢሞክርም እግዚአብሔር አዙሮ የእግዚአብሔር ሐሳብ ነው የተፈጸመው። የእግዚአብሔር መልእክት ነው የተፈጸመው። የእግዚአብሔር አጀንዳ ነው የተፈጸመው በዮናስ ህይወት ላይ ስንመለከት። ልክ እንደዚሁ በእኛ ህይወት ላይ እግዚአብሔር ያለው ነው እንጂ የሚፈጸመው ሁኔታ ያለው ነገሮች ያሉት ፖለቲካ፣ ኢኮኖሚ፣ ጎረቤት አካባቢ የምናያቸው ነገሮች፣ በስጋ የምናያቸው ነገሮች የእግዚአብሔርን ሐሳብ አይፈጸምም ማለት አይችሉም። የእግዚአብሔር ሐሳብ ብቻ ነው የሚፈጸመው። በህይወታችን ላይ የተናገረው በህይወታችን ላይ እግዚአብሔር የሰጠን ትንቢት የሰጠን ቃል እሱ ነው እንጂ የሚሆነው በጌታ በኢየሱስ ክርስቶስ ስም እኛ ከነገሮች ጋር አያይዘን የእግዚአብሔርን ቃል መመዘን የለብንም። የእግዚአብሔርን ቃል በህይወታችን ላይ የተናገረው ምንም አይነት ሁኔታ ውስጥ እንሁን እሱ ያለው ብቻ ይፈጸማል። ስሙ ለዘላለም የተባረከ ይሁን። በማርቆስ 4 አካባቢ ስንመለከት ኢየሱስ ማዕበሉን ጸጥ ያደረገበት ላይ ህዝቡን ከፈወሰ ካበላ ካጠጣ ምናምን በኋላ የተለያዩ ምሳሌዎች ከተናገረ በኋላ ወደ ማዶ እንሻገር የሚል አንድ ቃል ነው ለደቀ መዛሙርቶቹ የሰጣቸው። ደቀ መዛሙርቶቹ ያን ቃል ይዘው በመጓዝ ላይ ሳሉ እሱ ከታንኳው በኋላኛው ክፍል ገብቶ ተኝተዋል። ቃሉ እንደሚነግረን እና በጉዟቸው ላይ ያሉ ማዕበል ተነሳ። የእግዚአብሔር ቃል እንዳይፈጽም ወደዛ ሄዶ ሚሽኑን እንዳይፈጽም ማዕበል ተነሳ፣ ነውጥ ተነሳ፣ ገደብ የሆኑ ነገሮች ተነሱ። ደቀ መዛሙርቶቹም አለቀልን ዋይ ብሎ ሲጮሁ ቀሰቀሱት። ስናልቅ ግድ አይልህምን? ማዕበሉ ዋጠን፣ የተናገርከው ቃል አይፈጸምም አይነት ነገር ነው። ኢየሱስ ክርስቶስ ግን ተነሳ፣ ማዕበሉንም ሞገዱንም ንፋሱንም ጸጥ በል ርጭ በል አለው። ጸጥ አለ፣ ጭጭ አለ። ከዛ በኋላ ለደቀ መዛሙርቶቹ ያላቸው አንድ ነገር ነው። የዚህን ያህል እምነት የላችሁምን? ስለዚህ ኢየሱስ ክርስቶስ የሚነግረን ነገር ምንድን ነው? የተናገርኩት ቃል ይፈጸማል። ማዕበል የፈለገ ቢነሳ፣ የፈለገ ነውጥ ቢነሳ፣ ምድር ከሰማይ ድብልቅልቁ ቢወጣ እኔ የተናገርኩት ቃል መሬት አይወድቅም። እኔ የሰጠኋችሁ ቃል መሬት አይወድቅም፣ ይፈጸማል እንጂ አካል ይለብሳል እንጂ ቃሉ ስጋ ይለብሳል እንጂ ወደ ማዶ እንሻገር ብሏል። ወደ ማዶ መሻገራችን አይቀርም ነው የሚሉት። መፈተን አይቀርም። ደቀ መዛሙርቶቹ ተፈትነዋል። ስለዚህ ዛሬም የምነግራችሁ ነገር ምንድን ነው? የፈለገ ፈተና ቢኖር ምንም አይነት ክራይሲስ ቢገጥም እግዚአብሔር ያለው ይፈጸማል። እግዚአብሔር በህይወታችን ያለው ይፈጸማል። እግዚአብሔር የተናገረው ነገር እርግጠኛ የምንሆንበት ቃል እግዚአብሔር ያለው ይፈጸማል። ቃል ስጋ ይለብሳል እንጂ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እንዲሁ እንደ ደመና የሚበተን ቃል አይደለም። የእግዚአብሔር ቃል ሰዎች ቃል ይሰጡናል። ከተለያየ ነገር የተነሳ ቃላቸው አይፈጸምም። ሰውነንና ቃላችን ይገደባል። የእግዚአብሔር ቃል ግን በንፋስ የሚወሰድ አይደለም። የእግዚአብሔር ቃል ግን በሁኔታ ታይቶ ሁኔታው እንደዚህና እንደዚህ ይሆናል ብሎ የሚለዋወጥ ቃል አይደለም። እግዚአብሔር አቃተኝ የሚል አምላክ አይደለም። ስሙ ለዘላለም የተባረከ ይሁን። ስለዚህ ዛሬም የምነግራችሁ ነገር ምንድን ነው? ወደ ተስፋ ቃላችሁ አይኖቻችሁን አንሱ። አትድከሙ። ጉልበታችሁ አይድከም። ጸሎታችሁ አይድከም። እግዚአብሔርን መጠበቅ አይድከማችሁ። ስለዚህ የተነገራችሁ ቃል አካል ይለብሳል። ቃል ስጋ ለበሰ ተብሎ እንደተጻፈ ኢየሱስ ክርስቶስ እዚህ ምድር ላይ እንደተገለጠ የተነገረብን ቃል የወጣብን ትንቢት በምንም ሁኔታ የእግዚአብሔር ቃል ይፈጸማል። ከሁኔታ ጋር የተያያዘ አይደለም። የእግዚአብሔር ቃል ሁኔታን ተመርኩዞ የሚነገር ቃል አይደለም። ስሙ ለዘላለም የተባረከ ይሁን። ስለዚህ የተስፋ ቃላችሁ እናንተ ነው የሚጠብቃችሁ። የተስፋ ቃላችሁ አካል ለብሶ መንቀሳቀሱ አይቀርም። አንድ ነገር ነው የምነግራችሁ፣ በእግዚአብሔር ቃል ታመኑ። የእግዚአብሔር ቃል ላይ ተደገፉ። እንሻገር ካለ እንሻገር ነው የእግዚአብሔር ቃል። በሁኔታ አዎ ቃሉ እንዳይፈጸም፣ አዎ ቃሉ ስጋ እንዳይለብስ የተለያዩ ወጀቦች መነሳታቸው አይቀርም፣ መንሸራተት አይቀርም። ግን ቃሉ ላይ ስቲክ እናርግ፣ ቃሉ ላይ እንጣበቅ፣ ከቃሉ ጋር እንሰፋ።
ስምህ ለዘላለም የተባረከ ይሁን። ቃልህን ማመን ይሁንልን፣ ለቃልህ መወገን ይሁንልን። ከሁኔታዎች አይኖቻችንን አንስተን የእግዚአብሔር ቃል የጸናው ላይ መደገፍ ይሁንልን፣ የጸናው ላይ መታመን ይሁንልን። እግዚአብሔር ተናግሯል፣ መፈጸም ይሁንልን። እግዚአብሔር ተናግሯል፣ ማከናወን ይሁንልን። እግዚአብሔር ተናግሯል፣ ቃሉን መቀበል ይሁንልን። ስምህ ለዘላለም የተባረከ ይሁን። የተስፋ ቃላችን ስጋ ስለሚለብስ እናመሰግንሃለን፣ እናከብርሃለን። ስምህ ለዘላለም የተባረከ ይሁን። በኢየሱስ ክርስቶስ ስም አሜን።